የቀድሞ የሆላንድ ካር መስራችና ባለቤት ያቀረቡት አዲስ ፕሮፖዛልን በተመለከተ ጋዜጣዊ መግለጫ ሰጡ። ሆላንድ ካር ኩባንያ በኢትዮጵያ የመኪና መገጣጠሚያ ታሪክ ትልቅ ሚና የተጫወተና የሚያመርታቸው መኪኖች ተወዳጅና ተፈላጊ እንደሆኑ ይታወቃል። ሆኖም ግን የፋይናንስ እጥረት በፈጠረው ኪሳራ ምክንያት ኩባንያው መዘጋቱ የሚታወስ ነው። ኢንጂነር ታደሰ ተሰማ በተለያዩ የአውሮፓ ሀገራት የፋይናንስ ምንጭ ሲያፈላልጉ ቆይተዋል። ባሉበት ሆነውም የኢትዮጵያ መንግስትንና በየሀገሩ ያሉትን የኢትዮጵያ ኤምባሲዎች ሲያነጋግሩና ማክሩ ቆይተዋል። ዋና ዓላማቸው የነበረው ሆላንድ ካር ኩባንያ ወደ ስራ ተመልሰው በዋነኝነት ክፍያ የፈጸሙና ግን ደግሞ ንብረታቸውን ያልተረከቡ ደንበኞችን ማስደሰት ነው ይላሉ። የኢትዮጵያ መንግስት በተለይ የጠቅላይ ሚኒስትር ቢሮ ቤልጂየም ብራስልስ የሚገኘው የኢትዮጵያ ኤምባሲ አምባሳደር አቶ ተሾመ ቶጋ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የፍትህ ሚኒስቴር ባሳዩት ቀና ትብብርና ሀገራዊ ስሜት በመጨረሻም ኢንጂነር ታደሰ ተሰማ በተደረገላቸው የህግ ከለላ ወደ ሀገራቸው እንዲመለሱ ሆኗል። ኢንጂነር ታደሰ ተሰማም የሚመለከታቸው አካላት ላደረጉላቸው ትብብር ሁሉ ከፍተኛ ምስጋና አቀርበዋል።